أشهد أشهد ጣትህን ወደ ላይ አድርግ። እንዴት ልባስ ቻለው አንጀትስ ደነደነ ወንድም ያላመሉ በወንድሙ ጨከነ። መሐመድ ሰይድ አላህ ብሎ 3 ዑምራ አድርጓል። 3ቱንም ዑምራ አብረን ያሳለፍ ነው። የመጨረሻው ዑምራ ላይ ተገናኝተን ነበረ። አሁን የመጨረሻው ዑምራ ከመሄዱ በፊት ነው ቀድሜው ነበር። ታየቅራባማ ይሄን ስሙት። እኔ እንደምን ባለተበላውና ፊ አምዋሊኩም አንድነት ይወድ ነበር። ማንንም ዘንድ እሱ ጋር ማንም ሰው አይታማም ነበር። ማንም ደከመኝ ከደጃፍ ቆም ያለ ቁል ኢነማ አነ በሸሩ ሚስሉኩም አይሰደብ ነበር። እሱ ከሞተ በኋላ ያየነው ነገር ሁሉም አንድ ነው የሆነው። فمن شرح الله صدره للإسلام فهو على نور من ربه የምን እምነት ተከታይ ነህ? እኔ አልነበረኝም። እምነት የለህም? ትችላለህ አብዲ? አይ በቪዲዮ አልፈልግም። እንደዚህው በቃ እሺ። ምንም እምነት አልነበረህም ነው የምትለኝ? አዎ። ኦኬ። እስልምናን እንዴት መረጥከው? ወደ እስልምና ለመግባት እንዴት አሰብክ? እዚህ ያስገደደህ አካል አለ? ያው ሚዲያ ላይ የሚቀር ሪከርድ የሚደረግ ነገር ስለሆነ። አይ ነው የለም። ኦኬ። ሻሃዳ ለመያዝ ዝግጁ ነህ? አዎ። አውቀሃል ስለ እስልምና? አዎ እከታተል ነበር። ሁሱንም እከታተል ነበር። ኢብራሂምንም እከታተል ነበር። አዎ። ኦኬ አህሰን ማሻአላህ። አሱ እስኪ በኦሮምኛ እንዴ ሻሃዳ ያስይዛል ወንድማችን MPNPUFW ባረከላሁ ፊክ። ሚውት ለህ ቶፊቅ። መርሐባ ወንድማችን እንግዲህ አላህ Subhanahu Wa Ta'ala ወደ ተፈጠርክበት እምነት መርጦ በድጋሚ እንድትመለስ ፈቅዷል። እንግዲህ ኢንሻአላህ አሁን እኔ የምለውን ተከትለህ ትደግማለህ ማለት ነው። አሽሃዱ አሽሃዱ ጣትህን ወደ ላይ አድርግ። أشهد ألا إله إلا الله وأشهد أن محمدا عبده ورسوله وأشهد أن عيسى عبد الله ورسوله እንግዲህ ወንድሜ አላሁ አክበር ሻሃዳውን ተቀብለሃል። ተክቢር አንድ ጊዜ ሞክር። አማርኛ ደግሞ ትደግምልህ ያልከውን ቃል ኢብራሂም ተደግሟል። አላሁ አክበር። አሽሃዱ ማለት እመሰክራለሁ ማለት ነው። እመሰክራለሁ ከአላህ ውጭ በሐቅ ሊገዙት የሚገባ አምላክ እንደሌለ እመሰክራለሁ። አሁንም እመሰክራለሁ ሙሐመድ
ሙሐመድ የአላህ ሰላትና ሰላም የአላህ ሰላትና ሰላም በሳቸው ላይ ይሁንና በሳቸው ላይ ይሁንና የአላህ መልእክተኛና የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። እንዲሁም ኢሳ የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ ከዚህ በኋላ እስልምናን ተቀብለሃል። አሁን ያልከው ቃል አንድ ሰው ወደ እስልምና ሲገባ የሚለው እስልምናን ሲቀበል የሚለውን ቃል ነው አብረን ደጋግመን ያልነው። ኢንሻአላህ እንግዲህ የተናገርካቸውን ቃላቶች ሁሉ በህይወትህ የምትኖራቸውን አላህ ያድርግህ። ከዚህ በኋላ ኢንሻአላህ ሰላትም በአንተ ላይ ፈርድ ይሆንብሃል። ከዛ በፊት ግን መታጠብ አለብህ። ሙሉ ትጥበት ብታደርግ እላለሁኝ። ከዛ በኋላ ኢንሻአላህ እንግዲህ የሰላት ወቅቶችን ጠብቀህ 5ቱን የሰላት አውቃት በአንተ ላይ አላህ Subhanahu Wa Ta'ala ግዴታ እንግዲህ ከእስልምና ፈርዶች አንዱ الصلاه ነው። إقام الصلاة وإيتاء الزكاة وصوم رمضان وحج البيت من استطاع إليه سبيلا ነው። አሁን መጀመሪያውን ብለሃል። አንድ ሰው ሲገባ ሸሃዳ ይላል። ከዛም በኋላ ሰላቱን ማቋቋም አለበት። ሰላትን በአግባቡና በወቅቱ አላህ Subhanahu Wa Ta'ala 5 አውቃት ሰላትን በእኛ ላይ ግዴታ አድርጎብናል። እነዚህን የሰላት ወቅቶች ጠብቀህ ኢንሻአላህ አላህም ያግዘህ አላህም ያበርታህ። ወንድሞችህን እዚህም ጋር ያሉት እህቶችህ ናቸው። ሰላት አውቃቱን ጠብቀህ ኢንሻአላህ ሱብህ ያለ ልክ ሊነጋጋ አካባቢ የሚሰገደው ሰላት እንዲሁም ደግሞ ከ6 ሰዓት ወይም ደግሞ ግማሽ የቀኑ አጋማሽ ላይ ደግሞ የሚሰገድ ዙህር ሰላት አለ። እንዲሁም ሊመሻሽ አካባቢ ከመምሸቱ በፊት ደግሞ ፀሐይ ዘንበል ስትል የሚሰገድ የዓስር ወቅት ሰላት አለ። ከዛ መግሪብ አለ ልክ ሊመሽ ወይም ደግሞ ፀሐይ ስትገባ የሚሰገድ ሰላት። ከዛም በኋላ ጎሁ ቀዩ ጎህ ሲጠፋ ደግሞ ጭልም ሲል የሚሰገደው የዒሻ ሰላት አለ። እነዚህን ወቅቶች አላህ Subhanahu Wa Ta'ala በእኛ ላይ ግዴታ ያደረገው ነው። ምን ሰግደው ለኛው ለራሳችን ስንል ነው። ከአላህ ጋር ያለንን ግንኙነት ከጌታችን ጋር የምናወራበት ወቅት ነውና ምክንያቱም እኛ ሰዎች ደካሞች ነን። በአላህ ካልታገዝን በአላህ እገዛን ካልጠየቅን ቅን መንገድን መመራት በቅን መንገድ ላይ መጽናትን አንችልምና ሁሌም ይሄንን ወቅት ሰላት ተሰግድ ኢንሻአላህ ትበረታለህ። አላህ Subhanahu Wa Ta'ala በእንግዲህ እስልምና ላይ የምትጸና ዕውቀትህን በደንብ የምታዳብር አላህ ያድርግህ። ስምህ ማን ነው? አብዲ ነው አይደለ? አንድ ነገር ብቻ ልበልና ያሳስኩት ነገር ካለ ያላከልኩት ነገር ካለ እህቶችን ወንድሞችን ማለት ኢንሻአላህ እንግዲህ እምነት የለኝ አልነበረኝም ብሏል። የመጀመሪያው የምታውቀው ነገር እስከዛሬ ስትሰራው የነበረው ኃጢአት በሙሉ ታብሷል፣ ተሰርዞልሃል። ይሄ ነው የመጀመሪያው ነገር ልታውቀው የሚገባው። መልካም ነገር ካረክ ለሰው ለሚስኪን ከሰጠ መልካም ንግግር የተናገርከው በሙሉ ይቀመጥልሃል መዝገብህ ላይ። በእስልምና የምንሰራው ስራ በሙሉ መዝገባችን ላይ ይቀመጣል። ይሄ የመጀመሪያው ነው። ሌላ የሰለምቴ ግሩፕ ስላለ እዛ ውስጥ መማር ያለብህን ያስተምሩሃል። ሶላት ቁርአን አታውቅም መጀመሪያ ስለሆነ ሶላት የሚባለውን ኡዱና ሶላት እንዴት እንደሚሰገድ ሰዎች ይልኩልሃል ወይ ደግሞ ዩቲዩብም ላይ ታገኛለህ። ቁርአን እስከምትችል ድረስ ሱብሃንአላህ አልহামዱሊላህ ላኢላሃ ኢላላህ አላሁ አክበር ብለህ በዛ መስገድ ትችላለህ። እሺ ወንድማችን ሙስሊሞች ላይ ፈርድ የተደረገው ነገር በሙሉ አንተም ላይ ፈርድ ነው።
ሙስሊሞች ላይ ክልክል የተደረገው በሙሉ አንተም ላይ ክልክል ነው። እኛን ወደ ተፈጠርክበት እምነት መተህ ከኛ ጋር ስለተቀላቀልክ ጌታችንን እናመሰግነዋለን። አልሐምዱሊላህ ረብል ዓለሚን። ከክፉ ነገር በሃይማኖት በዲንህ ከመፈተን አላህ ሱብሓነሁ ወተዓላ ይጠብቅህ። አላህ ይጠብቅህ። ይሄንን ነው የምንልህ። እሺ ቴንክ ዩ አሱ እናመሰግናለን። ባረከላሁ ፊኩም። ያው የኔታ ፕሮግራም ስለሆነ ነው። ነቢልን ፎሎ አድርገው። እሺ አብዲ ነቢል እሺ አጠር ለማድረግ ያክል አፎን አብዲ ያው እንግዲህ እስከዛሬ ሸሃዳ ከተያዘ በኋላ የምትፈልገው ስም ምንድነው ብለን ነበር የምንመርጠው። አሁን ግን ያው ኡስታዞቻችንም እንዳሉት እኛም እንዳልነው ሙሐመድ የሚባለው ስም በአሁኑ ሰዓት ለሁላችንም የጸና ነው። ለወደፊት የምንወልዳቸው ልጆች ሁሉ ሙሐመድ ነው የምንለው ብለናልና ሙሐመድ ብለናል። አፍضل خلق الله صلوات ربي وسلامه عليه ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ነው የለገስንህ በዲን الاسلام ትልቅ እንትን አራያ ፈለጋችን ናቸው። ሙሐመድ ብለናል። አሰባለህ በዚህ ጉዳይ ላይ አጠር አድርገህ መልስልን። በቃ አመሰግናለሁ። ኦኬ ወንድማችን ሙሐመድ እንኳን ወደ ዲን الاسلام በሰላም መጣህ። ያው እዚህ ምድር ላይ ሙስሊም ስትሆን እናትና አባት የወለዱት እህትና ወንድሞች ብቻ አይደሉም። ከ2 ቢሊዮን በላይ በዚህ ምድር ላይ ያሉ ሙስሊም እህትና ወንድሞች አሉ። አላህ ያጽናህ፣ አላህ ያግዝህ ወንድሜ። ባረከላሁ ፊኩም። በዚህ አጋጣሚ እኔ አንድ የሶላት መስገጃና አንድ ጀለብያ እዚህ አዲስ አበባ ከሆነ ያለው በውስጥ መስመር አናገረኝና ከኔ ከወንድምህ ሽልማት ትወስዳለህ ማለት ነው። ደስ ብሎናል ስለመጣህ። ትንሽዬ አላህ ይጠብቅህ ወንድሜ፣ ደስ ብሎኛል። በውስጥ መስመር ማርኮን ወአለይኩም ሰላም። ፎሎ አድርጋት። አዲስ ዓለም ጋርም በሰፊው እንደዚህ የሰለምቴ ግሩፖችም አሉ። በሰፊው ትነጋገራላችሁ። አንዳንድ ዒልም ገና እስልምና ባህር ነው፣ ብዙ እንትን የምትሉት ነገር አለ። ወንድማችን መሐመድ እንኳን በድጋሚ ወደ እስልምና መጣህ ብያለሁኝ። ከልብ ነው የማመሰግነው። መሐመድ ሰይድ ወንድማችን ነው ብላችሁ ይሄን አሰባችሁ በመንቀሳቀሳችሁ ሀይቃ አላህ ትልቅ ጀዛ ይክፈላችሁ። መሐመድ ሰይድ በሀያት እያለ ከምንም በላይ አንድነት ይወድ ነበር። ማንም ዘንድ እሱ በማንም ሰው አይታማም ነበር። ማንም ሰው አይሰደብም ነበር። እሱ ከሞተ በኋላ ያየነው ነገር ሁሉም አንድ ነው የሆነው። በጣም የተዓጀብኩበት ነገር እሱ ነው። አንድ ሰው እሱን ያልፖሰቱ አታገኙ። ሁሉንም አንድ አድርጓል በሱ ነው። ይሄ በሀያት እያለ አንድነት ነበር። ወደ መሐመድ ሰይድ ስመለስ አላህ ፍቁት 3 ዑምራ አድርጓል። 3ቱንም ዑምራ አብረን ያደረገው ሱብሃንአላህ። በጣም ወደድ ወንድማማቾች ነበር። የመጀመሪያውንም ስንሄድ ሱብሃንአላህ፣ ሁለተኛውንም የመጨረሻውንም አሁን ያደረገውን እስኪሄድ ድረስ እኔ ቀድሜው ነበር። እስኪሄድ ድረስ ቪዛ እየደወለ ፕሊስ አገኘህልኝ እያለ በጣም ተጨቀጨቀኝ ነበር። እኔ ነበር በጣም የተዓጀብኩት። ረመዳን 22 ከገባ በኋላ እንደው መሐመድ ሰይድ አሁን እኮ በቃ ጊዜው ስለሄደብክ ምን አለ በቃ ከረመዳን በኋላ በፓኬጅ 100 ምናምን ሺህ ብር የትኬት ከምታወጣ በ90 ሺህ ብር በፓኬጅ ለምን አትወጣም? አይሆንም በቃ ዘንድሮ የግድ መጨረሻ መሄድ አለብኝ ያለ ያ ወንድም ለወንድም ተቀላቀሉ። እንደው የመጨረሻ አደረከው እኮ እንደው ማሚዬ ምን ነው ስለው የመጨረሻ ይበለው ፏል ዘንድሮ የግድ መሄድ አለብኝ ያለ ሱብሃንአላህ። በጣም የሚያጅበው ነገር ረመዳን 24 ወረደለት ቪዛ፣ ረመዳን 23 ወረደለት፣ ረመዳን 24 መጣ። መዲና ላይ ተገናኝተን ነበር። ወላሂ ነው የምላችሁ መዲና ሰላም ሳልለው አቀፈኝና አለቀሰ። እዛ ያሉ ወንድሞች አሉ ምስክርነት አቅፎኝ ለምን ታለቅሳለህ እለዋለሁ። አይ እንደዚህ ወይ የኔ መስለኝ በቃ መዲና ላይ ስለተገናኘን የናፍቆት መስሎኝ ነበር። ኦልሞስት እሱ መጨረሻው መሆኑን አውቆት ነበር።
መዲና ላይ አቅፎኝ ካለቀሰ በኋላ አውርተን ምን ብለን እኔ ቀድሜው ነበር የተመለስኩት። ከመሞቱ ከሁለት ቀን በፊት ደውሎልኝ ነበረ። ደውሎልኝ ግን ያለኝ ነገር ዋድዬ ዑምራ እንድሄድ ላደረክልኝ ነገር በሙሉ አመሰግናለሁ፣ ጀዛከላህ ሹክራን፣ ወዳለሁ ብለሽ የሐቂቃ መሐመድ ሰይድ አሁን ወንድም ኻሊድ ነበረ የገቢ ማሰባሰቢያውን በሚመለከት ሰዓት አለቀሰ። ምክንያቱም መሐመድ ሰይድ በብዙ ሀብታሞች ተከቦ ነበር። ሁሉንም ሀብታሞች ብትጠይቋቸው አንድ ቀን ጠይቆን አያውቅም። የሰው ፊት አይወድም ነበር። ወላሂ እኛ በዋሪዳ ስፖንሰር ለማድረግ እንደዚህ ቦታ እንሂድ ስንለው አልፈልግም ነበር ይለው። ይሄን አክል የሰውን ፊት ይፈራ የነበረ ሰው ነው መሐመድ ሰይድ። አላህ ይዘንለት ልጆቹን በጣም ይወድ ነበር ከምን በላይ። ሚስቱን ደውሎ ዛሬ ስትነግረን ደውሎልኝ እኮ እወድሻለሁ ያጠፋሁት ነገር ካለ አፉ በይ ብሎኝ አፉ ተባብለናል አለች ሚስቱ። ኦልሞስት እሷ አውቆት ነበር ወደ አኺራ መቃረቡን። ከምንም በላይ አልሐምዱሊላህ ትልቅ የሆነ ዑምራን አድርጎ ጌታው ዘንድ ተቃርቦ ቶበትን አድርጎ ሄደው። እኔ ስለ መሐመድ ሰይድ አንድ በመሰከረው ነገር ብዙ ጊዜ አብረን አድረናል፣ ተኝተናል። ወላሂ ነው የምላችሁ አብሬ አደርኩበት ሌሊት አንድ ቀንም ቢሆን ሌሊት ሳይሰግድ ያመለጠ ግን በሐያት መሰከርለታለሁ። ሁሌም ቢሆን ሌሊት ተነስቶ ይሰግድ ነበር። የትኛውም የዋሪዳ ጀማዓ ብትጠይቁት መሐመድ ሰይድ ብትለው የሌሊት ሰላቱን ነው የሚያስታውሰው። ሁሌም ቢሆን ሌሊት ተነስቶ የሚሰግድ ነበር። መሐመድ ሰይድ ሲባል ሁላችን ጀማዓ የምናውቀው ቁርአን ነበር። ግን ሁሉም ሰው የምናቀለት ከሄደ በኋላ ነው። ከምንም በላይ በጣም እንዋደድ ነበር። ሐቂቃ መሐመድ አሚን ዋሪዳ ቢኖር ይናገር ነበር። ቀደም አቅፎኝ ምንድን ነው ያለኝ መሐመድ አሚንዬ እኔ አንድ ነገር አደራ እልሃለሁ፣ ፉአድ መልካን አደራ በጣም ወደዋለሁ ብሎኝ ነው። በጣም ናዝኛ ያለቀስኩት። በጣም ልዩ የሆነ ቀረቤታ ነበረ። በጣም ለሰዎች ቢያዝን ልጅ ነበረ። ከምንም በላይ እዚህ ያላችሁ አሊያን ታውቃላችሁ አሏችሁ ስራ ስትሰሩ ምን ያህል መሰተር የሚወድ ልጅ ነበረ። እነዛ ትክክለኛ ሙእሚኖች ብሎ ማለት ባየሃቸው ጊዜ እነዚህ ገንዘብ አላቸው ሀብታም ናቸው ብለህ ብታስባቸው ነው ያል ቁርአኑ። ሁሌም ባየኸው ጊዜ ሁሌም መሐመድ ሰይድ የተመቸ ሰው ነው የሚመስልህ። በራሱ የሚብቃቃ አይኑን ሰጥቶ ምኑን ሰጥቶ የሚኖር ልጅ ነበረ። አላህ ይዘንለት። በሻማ በጣም ሁላችንም እናግዘው እንርዳው። አሊያሚን ባለቤቱ ይራሃል ስሜቷን ልጅየው ቅድም ሳለቅስ መታ እሷ አስተባብረኝ ነበር አይለቀስም እያለች እናትየው መታ የ4 ወር የ5 ወር ልጅ አምጥታ ይሄ ልጅ እኮ ናፍቆት ነበር እኮ ይሄ ልጅ ሳይ ነው እኮ ዳታ ሄዶ ብላ ሰጠችኝ። አላህ ብሎ ደግሞ 3 ሴት ልጅ ነው ያለው። የመጨረሻው ልጅ ወንድ ልጁን በጣም ይወድ ነበር። ወንድ ልጅ መውለድ በጣም ይፈልግ ነበር። ገና እሱን እንኳን አላጣጣመውም። የሐቂቃ ብቻ አላህ ይዘንለት። የሐቂቃ ዘንድሮ ዑምራው የመጨረሻው ነበር ያስታውቅ ነበር። በሐቂቃ ተውበት በሐቂቃ ለቅሶ ነበር። ሁላችሁም ግን እያደረጋችሁለት ባለው ነገር ከልብ እናመሰግናለን። የሐቂቃ አላህ ጀዛችሁን ይክፈላችሁ። ይሄን ነው ማለት ፈልገው። ወላሂ ፉአድ ያስተላለፍከው መልእክት በጣም ልብ የሚነካ ነው። አላህ ይሶብርህ አንተንም። ወላሂ ወንድምን ማጣት በጣም ከባድ ስሜት ነው ያለው። አላህ አንተንም ሶብር አላህ ይስጥህ። እሱንም አላህ ጀነተል ፊርደውስን አላህ ይወፍቀው። ዱንያ ላይ ተዋዳችሁ እንደኖራችሁ ለአላህ ብላ ነው የተዋደዱት ተብለው ነገ በአርሽ ጥላ ስር ከሚጠለሉት ባሮች አላህ እንዲያደርጋችሁ ዱዓችን ነው ኢንሻአላህ። ሐቂቃ ወንድማችን በጀነት መስተንግዶ እንደሚያገኝ ምንም ጥርጥር የለንም። አላህ እናንተንም ሶብሩን አላህ ይስጣችሁ። ለወንድማችሁ በሐያት ያለ ስታደርጉት የነበረው ጥረት ልፋት ሁሉ የነበራችሁ መዋደድ በጣም የማይረሳ ነው። አላህ ደግሞ ነገ ጀነትም ላይ እንደዚሁ የሚሰበስባችሁ አላህ ያድርግ። ጀዛከላህ ኸይር ወንድማችን ፉአድ ላስተላለፍክልን መልእክት ሽክራን ጀዛከላህ ኸይር ኢንሻአላህ።